ሰላም ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ ተገናኝተናል። ቀለል ያለች እርጥብ እንሰራለን። ወደ ቪዲዮ ውሃ ጥጃለሁ እንደዚህ እንዲመቸኝ ድንቼን በዚህ መልክ ቀጠን ቀጠን አድርጌ ከትፌዋለሁኝ። ውሃው ትንሽ ፈላ ሲልልን ውሃው ላይ ጨምረን የተወሰነ ገንፈል እንዲል ብቻ ነው የምናደርገው። በደንብ እንዲበስል አናደርገውም። ድንቹ በሰል ካለልን በኋላ አውጥተን ቀለል ባለ መንገድ እንሰራዋለን። ቤት ውስጥ በቀላል መንገድ እርጥብን ሰርተን እንመገብ። ቆንጆ ነው። እንደምትወዱት ተስፋ አደርጋለሁኝ። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮውን ብዙዎች ዘንድ እንዲደርስ አበረታቱኝ። ድንቹን በዚህ መልክ ጥደነዋል። ገንፈል ሲልልን ደግሞ እናወጣና ወደ ሌላው ስራ እንገባለን ማለት ነው። እርጥብ ከምንገዛ ቤታችን ውስጥ በዚህ መልክ ሰርተን ለልጆቻችን ብንሰጣቸው ለራሳችን ብንመገብ በጣም አሪፍ ነው፣ ጠቃሚ ነው። ያው እንደዚህ ገንፈል አድርጌዋለሁ። በቂ ነው። ከዚህ በላይ ገንፈል እንዲል አይፈለግም። በቃው ከዚህ በላይ በስሏል፣ በቅቶታል። መጥበሻዬን እንደዚህ ጥጄ የተወሰነ ዘይት ጨምራለሁኝ። በቂ ነው ይሄ ዘይት። አሁን የጨመርኩት ዘይት በቂ ነው። ቢያንስ 2 የሾርባ ማንኪያ ቢሆን ነው፣ ከዛ አይበልጥም። ዘይቴ ጋል ካለልኝ በኋላ የምጨምረው ግብአት አለኝ፣ እሱን እጨምራለሁኝ። መጀመሪያ ቲማቲሙን እንጨምራለን። እንደዚህ በቲማቲም ቆንጆ የሆነ እርጥብ እንሰራለን። ቲማቲሙ በሰል እንዲልልኝ ቀደም ብዬ ቲማቲሙን ጨምሬ፣ ሽንኩርቱ እርጥቡ ላይ ከሽ እያለ ቢሰማ አሪፍ ነው፣ ደስ ይላል ብዬ ስላሰብኩ ነው ቲማቲሙን ቀድሜ የጨመርኩትኝ። ቲማቲሜ በዚህ መልክ እንደዚህ በሰል ካለልኝ በኋላ ነጭ ሽንኩርት፣ እርጥቡ ነጭ ሽንኩርት አንድ ላይ እንዲበስል እንዲቁላላልኝ አንድ ላይ ጨምረዋለሁኝ። ደረቁም ነጭ ሽንኩርት ካላችሁ ይቻላል፣ ችግር የለውም። እርጥቡን ነው ለአሁን የተጠቀምኩት እኔ። ፈጣንና ቶሎ የሚደርስ ጊዜ የማይፈጅ ነው። እንደዚህ ነጭ ሽንኩርቱ የተወሰነ ከቲማቲሙ ጋር ከተቁላላልኝ በኋላ ቆንዶ በርበሬ ትንጥዬ ሩብ ማንኪያ ወይም 1 ጭብጥ፣ ኮረሪማ ግማሽ የሻይ ማንኪያ እና ከሙን ትንሽ ሩብ ትንጥዬ፣ ግንን ስለሚል ከሙኑ የታመሰ ከሙን ነው ግንን ይላል እንትኑ። ስለዚህ ትንሽ ሩብ ማንኪያ እንደ ቆንዶ በርበሬው የምታክል የተወሰነ ነው የተጠቀምኩትኝ። እነዚህን አንድ ላይ አቁላላቸዋለሁኝ። አሁን ሽንኩርቴን እጨምራለሁ። ሽንኩርቱን እንደምታዩት በቁመቱ ቀጠን ቀጠን አድርጌ ሽሪሚሪን የከተፍኩትኝ። በዚህ መልክ ሽንኩርቴን ጨምርና የተወሰነ ነካ ነካ አድርገዋለሁ። እንደዚህ ከበሰለልን በኋላ ጨው ትንሽ ለጣዕም ያክል እንጨምራለን። አሁን ድንቻችንን እንጨምራለን። አንድ ላይ እናዋህደውና
ማውጣት ነው። ምክንያቱም ድንቹ ስለበሰለ በዚህ ላይ ብዙ መቆየት አያስፈልገውም። በደንብ አድርገን እናዋህደዋለን። ድንቹ ከቁሌቱ ጋር በደንብ አድርጎ እንዲዋሃድ በደንብ እንነካከዋለን ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቃሪያ በዚህ መልክ ከትፌ አዘጋጅቻለሁ። ይኸው እንደምታዩት ቃሪያን ጨምሬ ስቶቬን አጥፍቻለሁ ማለት ነው። በጣም ቀላል ነው። በ5 ደቂቃ የሚደርስ ምግብ ነው። ሰርታችሁ ሞክሩት። ዳቦ ላይ ደግሞ አድርጌ አሳያችኋለሁ። በቂ ነው። አሁን ከዚህ በላይ ይኸው እንደምታዩት በዚህ መልክ አቅርቤዋለሁኝ እርጥቤን። ዳቦውን ደግሞ እንቆርጥና ዳቦ ውስጥ ከተን አሳያችኋለሁ። መሃሉን የዳቦውን መሃል እንደዚህ በቢላዋ ክፍል እናረግና የሰራነውን እርጥብ እንደዚህ መሃል ላይ እየጨመርን ይኸውላችሁ በዚህ መልክ ለመመገብ ዝግጁ ማድረግ ነው ማለት ነው። እስኪችልል መሃሉን ከፍተን ዳቦ እስኪችልልን ድረስ በዚህ መልክ እንደምታዩት እያደረጋችሁ መመገብ ነው። ይሄው እንደምታዩት በዚህ መልክ አዘጋጅታችሁ መመገብ በቀላሉ ማለት ነው። በጣም ቆንጆና ጣፋጭ የሆነ ነው። ሰርታችሁ ሞክሩት። ለመሲ ማጀት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። ከቻፕ መጨመር ትችላላችሁ። ቤት ውስጥ ያዘጋጀሁት ከቻፕ ስላለቀ ነው ያልጨመርኩትኝ። ቤት ውስጥ ማዘጋጀት ትችላላችሁ። ከቻፕን ከዚህ በፊት አዘጋጅቼ አሳይቻችኋለሁ። እዚህ ላይ ከቻፕ ጨምሮ መመገብ ነው። ቀምሼ ደግሞ አሳያችኋለሁ። ዋው በጣም አሪፍ ነው፣ ይጣፍጣል። በጣም ቆንጆ ነው። ሰርታችሁ ሞክሩት። ቀጣይ ቪዲዮ እስክንገናኝ ቻው ቻው።